ማለትም ደስታ ባጭሩ ውጪ አገር የመጣበት ሀገር ላይ ሚስትና ልጅ አለው ነው ምንልሽ። አሚሩና ጓደኛው እንግዲህ ለሩታ ደስታ ልጅ እንዳለው ሚስት እንዳለው እየነገሯት ይገኛሉ። እሷ ግን ማመን አቅቷታል። አንቺ ከማያዛልቅሽ ሰው ጋር እንዴት እንደዚህ ትሆኛለሽ እያሉም ጭምር በጣም እየወቀሱ እየተናገሯት ነው። ነገር ግን እሷ ደግሞ በማታውቁት መረጃ በሌላችሁ በወሬ ብቻ ዝም ብላችሁ የሰው ስም አታጥፉ፣ እኔ ማውቀው ስለሱ ንጹህ መሆኑን ነው እያለችም ጭምር እየሞገተቻቸው ትገኛለች። እናንተ ምንድነው አሁን መረጃ ያላችሁ እያለች ትገኛለች። እንግዲህ አሁን አዳዲስ ሐሳቦችን ይዘው እየመጡ ያለበት ሁኔታ ነው ያለውና አብርሃምና ሩታ የሁለቱ ጉዳይ ያበቃለት ይመስላል። አብዛኛው ወደ አማን ሰርፕራይዝም የተከደበት ሁኔታ ነው ያለው። ስለዚህ አሁን አሚኑ ደግሞ ያው ሩታን ወጥሮ ይዟል ከጓደኛው ጋር ከደስታ ጋር ማቆም አለብሽ፣ ልጅ ያለው ልጅ ካለው ሰው ጋር አንቺ ለምዲቶኛለሽ እያለ የጭቅጭቃት ነው የተወሰነ የተረጋገጠ ነገር የለም እኮ የተረጋገጠ ነገር ስላለን እኮ ነው ያረጋገጠው ስለምታውቅ ምናምን አይደለም። ምንም ይፋዊ ነገር አላሳየኝም እስካሁን ድረስ በወሬ ነው ይሄ ነው ያ ነው እያልከኝ ያለው ገብቷል አይደለ እንዴ? አላበዛችሁትም? ምንድነው እኔ በመረጃ ጽሁፍ ማምጣት ነበረብኝ ነው? አዎ ነበር። እርግጠኛ ነሽ ይመጣል? ወይስ ካሜራ መጣም ነበረብኝ እኔ እና እሱ ስናወራ? ይኸውልህ አንተ ስላወራሁና ስላላወራሁ ብቻ እኔ ምንም ደንታዬ አይደለም። ነገር ግን አንተ እኔን እንዴት ብታስበኝ ነው እዛ ጋር ልጅና ሚስት እያለ አንቺ እንዴት እንደዚህ አይነት ነገር ታደርጊያለሽ? አይደብርሽም? ምናምን እንዳይገርምሽ እንደውም ባይሆን ጊዜ ማሳለፊያ ነሽ ለሱ ለደስታ አንቺ ጊዜ ማሳለፊያ ነሽ። እሱ ያራመደ ያለው ሙድ ሩታ ጭራሽ ነው ያወራው አይደለም። እኔ ትክክለኛ ነገር ነው ማውራት። ሰውም ጋር ሄዶ የሚያወራው ከቪዲዮ ውጪ የሚያወራውና ቪዲዮ ላይ የሚሆነው አንድ አይነት ቃል አይደለም የሚያወራው። አንቺ ጊዜ ማሳለፊያ ነሽ ብሎ ነው የሚያወራው። ለምን አትረጂኝ? አንቺ ባልነበት ነው ስነ ስርዓት ያዝምት። ይኸውላችሁ አንድ ነገር ልንገርክ፣ ልጅና ሚስት ቢኖረው ኖሮ በዚህ ልክ ሚዲያ ላይ ወጥቶ እንደዚህ ማድረግ ሞራል አይኖርም ነበር። እውነቱን ስነግርህ ሰምተኛል አይደለ? ሲጀመር አይደብርሽም እንዴ አንቺ? አድማጭ ተመልካቾቻችን እንግዲህ ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ አድርጋችሁ ቪዲዮን መመልከት እንድትጀምሩ እጠይቃለሁኝ። ሰብስክራይብ ያደረጋችሁ ደግሞ ላይክ ሼር ያደረጋችሁ ሌሎች እንዲደርስ አድርጉ ዘንድ እጠይቃለሁኝ። እንግዲህ ሩታ ዛሬ በጣም ተናዳለች በሃሚሩና በጓደኛው። ያልሆነ ወሬ ይዛችሁ እየመጣችሁ አትጨቅጭቁኝ፣ ምንድነው ማስረጃችሁ? እሱ እንደዚህ ይፋ ሆኖ በሚዲያ ባልና ሚስትና ልጅ ቢኖረው በዚህ መልኩ ይፋ ሆኖ ይወጣል ወይ ያለች ጭምር የተከራከረችን ያለችው። ስለዚህ እንግዲህ የነሩታና የአብርሃም መጨረሻ ያው የተዳከመ የሄደበትን ሁኔታ ነው እያየን ያለነው። አዳዲስ ገጸ ባህሪዎች እንግዲህ በየቀኑ እየፈለቁ ይገኛሉ። እና ሃሚሩ መጥተዋል። መጀመሪያ እና አማን መጥተው ነበር። ከዛም በኋላ እንግዲህ ለአማን ያው ብዙ ሁለት ሰርፕራይዝ ከሶስተኛ ሰርፕራይዝ እያሉም ጭምር ያው ያመቻቸው ያሉበት ሁኔታ ነው ያለው። እርሷ እንግዲህ ያው ተስፋ የቆረጠችበት ነው የሚመስለው በአብርሃም። ካሁን በኋላ ከአብርሃም ጋር የምትገናኝም አይመስልም የሩታ አቋም ማለት ነው። ለነሱ የምንሰጣቸው ምላሽ በጣም ከበድ ያለና በማያገባቸው ነገር አትግቡ፣ ምንድነው እኔ ይሄን ያክል ራሴን ጣልኩ ሰው ነኝ ሁሉን ነገር የማውቅ ሰው ነኝ ብላም ጭምር እያለቻቸው ትገኛለች። እንግዲህ ቪዲዮውን እስከ መጨረሻ እንድትመለከቱት ጋብዤ እኔ በዚህ ልሰናበት እላለሁኝ። ቤቱን ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉ እየጠየቅኩኝ እስኪ እንግዲህ መጨረሻው ምን ይሆን? እና አሚኑ ያሳምኗታል ወይስ እሷ አሳምና ከቤት ታስወጣቸዋለች የሚለውን ነገር እስከ ቪዲዮ ፍጻሜ ድረስ አብረን በመሆን ምላሹን ማግኘት የምንችልበት ሁኔታ ነው ያለው። እስከ መጨረሻው ቪዲዮን በመመልከት የዛሬውን የሩታን አቋምና ምላሽ እንድታውቁ እፈልጋለሁኝ። ቸሪክ ተመን ለዛሬ በዚህ ሻንወቀው ደስታ አሁን ላይ ያራመደ ያለው ሙድ ባጭሩ ልንገርሽ። አንቺ ወይ እንደቀመጥ አርጉ ሊያይሽ ወይ ደግሞ ቅድም እንዳልኩት ነው። በቃ ምንም የተለየ ታሪክ የለውም። ሰው ጋር ሲሄድ የሚያወራው ወሬና ቪዲዮ ላይ ሲመጣ የሚያወራው ወሬ የተለያየ ነው። ለነ ጆ እያላቸው የነበረው ሌላ ታሪክ ነው። ቢያንስ እዚህ ፕሮጀክቱን እስኪጨርስ ከሷ ጋር ጊዜን አሳልፋለሁ ነው በቃ አለቀ። ከዚህ ሌላ ምንም አዲስ ነገር ሊፈጠር አይችልም። ለምን አትረጂንም? ደጋረከ ምን ማለት ነው? ደጋረከ ይጠቅምሻል ነው ምን ማለት ነው? ከተጠቀመሽ መብትሽ ነው። በቃ ይጠቅመኛል። ደጋረከ እሰይ እንዴ በዚህ ልክ የሰውን ክብር አልፎ መናገር እናንተ ሼም ነው። እሺ ላንቺ ባልነበት በጣም ሼም ነው። እንደሌሎቹ ነገር ይሻላል። ገንዘብ ስላልገዛል ወንድሜ እኔ በምን አይነት ልክ ወንድሜ እንደዚህ ታስቢ አንፈልግ አሰባችሁ ጀመረ ሰገናለሁ ስለሁሉም ነገር እኔ
እንጂ ማስገናችሁ በክብር አስገብቶ በኋላ ግን ይቆጭሻል። ምን ብለውኝ ነበር ምናምን ነበር። በዛ ልክ እንደዛ አስበንም ጭራሽ አልመጣንም። እንደዛ ሲጀመረኛ እኮ እህትሽ ወንድ እህትሽ እንውጣለን፣ እኛ ችግር የለውም። በዚህ ልክ ግን እንደዚህ አታስቢ። ጨርሰናል። ስለ ሁሉም ነገር ግን እናመሰግናለን። እንደሚቆጭሽ አትጠራጠሪ። ሰው በክብር አስገብቶ ሲያወራችሁ እኛም እኮ አክብረን ያወራነሽ ይኸውልሽ፣ እኛ ምንም የምንጠቀመው ገንዘብ አልገዛንም እንደሌላው። አይ አይመስልም እንዴ የሆነ የቀረብን ነገር ምን የቀረብን ነገር የለም እንዴ? ምንም የሚቀርብን ነገር የለም። እንደውን እናመሰግናለን። እናመሰግናለን።